ሰላም ውድ የዘ ሰክሬት ትሬኒንግ ኢንስቲትዩት ተማሪዎች ሰላም ለእናንተ ይሁን። እንዴት ናችሁ? ቸሬ ነኝ። ባለፈው እንዳሳወቅናችሁ እንግዲህ ሁለተኛ ዙር የዘ ሰክሬት ኤግዛም ቻሌንጅ ኤግዛም እንደሚኖረን ደግሞ ይታወቃል ማለት ነው። ማርች 21 እና 22 ይህንን ኤግዛም የምንሰጣችሁ ይሆናል። የመጀመሪያ ዙር ኤግዛሙ የ2017ን ሰጥተናችሁ በጣም ወዳችሁታል። ኤክስፕላኔሽኑ የሚደንቅ ነበር። በጣም ተመችቷችኋል። አሁን ደግሞ ቀጣይ የምንሰጣችሁ ፓይለት ኤግዛም የ2015ን ይሆናል ማለት ነው። ለምንድን ነው እነዚህን ኤግዛሞች የምትሰጡን ካላችሁ እንድትላመዱት ነው። ቀጥታ ከማትሪክ ወይም ከዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ጋር ስለሚመሳሰሉ ማለት ነው። ዲቴል እውቀቱ እንዲኖራችሁ እንዴት ነው ሊመሳሰሉ የቻሉት፣ እንዴት ነው የሚመሳሰሉት ለምትሉ ተማሪዎች ከዚህ ቀደም እንግዲህ ቪዲዮችን ለቀናል። ምን አይነት ጥያቄዎች እንደሚወጡ ፓይለት ኤግዛም ላይ፣ ዋናው ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ላይ ምን አይነት ነው የሚወጣ የሚለውን እንድታውቁት ብለን አዘጋጅተናል ማለት ነው። እሱም ቪዲዮ ላይ ገብታችሁ ማየት ትችላላችሁ። አንዳንድ ተማሪዎች ፓይለት ኤግዛም ምን ማለት ነው ያላችሁ ስትጠይቁ የነበራችሁ ተማሪዎች አላችሁ። ፓይለት ኤግዛም ሞክ ኤግዛም ሆኖ ነገር ግን በዩኒቨርሲቲ ኢንትራንስ ኤግዛም ስታንዳርድ የሚዘጋጅ ነው። ማለትም ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራኖች ናቸው ፓይለት ኤግዛምን የሚያዘጋጁት። ለምሳሌ ከሞዴል ጋር እናወዳድረው ካላችሁ ሞዴልን ምናልባት የክላሳችሁ መምህራን ሊያዘጋጁ ይችላል፣ አሊያም ደግሞ እንደ ክልል ሊዘጋጅ ይችላል። ይሄ ፓይለት ኤግዛም ግን እንደ ኢትዮጵያ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራን የሚያዘጋጁት ነው። እናም ደግሞ የተመረጠ ትምህርት ቤት ብቻ ነው የሚሰጠው። ተማሪዎች በምን መንገድ እየተዘጋጁ ነው የሚለውን ለማወቅ ማለት ነው። ስለዚህ ይሄ ፓይለት ኤግዛም ምንድን ነው ካላችሁ በዩኒቨርሲቲ ኢንትራንስ ኤግዛም ስታንዳርድ የሚዘጋጅ ኤግዛም ነው ማለት ነው። የተመረጡ ትምህርት ቤቶች ብቻ የሚሰጥ ነው። ጥያቄዎችም ዳይሬክትሊ ከተፈተነ በኋላ ይሰበሰቡ ነበር። ጥያቄዎቹ አንዳንድ በድብቅ የወጡ ናቸው እንጂ ቀጥታ የተበተነ ጥያቄ አይደለም ማለት ነው። እነሱን ጥያቄዎች እኛ አዘጋጅተንላችኋል። ራሳችሁን ቼክ ታደርጉበታላችሁ ማለት ነው። ምናልባት እንግዲህ እስካሁን ድረስ ጥናት አልጨረስኩም የምትሉ ተማሪዎች ልትኖሩ ትችላላችሁ። ሃይ ስኮሪንግ ስቱደንት የሆናችሁ የመጀመሪያ ዙር፣ ሁለተኛ ዙር፣ ሶስተኛ ዙር የሆናችሁ ተማሪዎች ኦልሞስት ጨርሳችኋል ማለት ይቻላል። ማለትም አንዱ ዙር እንኳን አይታችሁታል። የአራተኛና የአምስተኛ ዙር ምናልባት የሚቀራችሁ አለ። ነገር ግን ብትፈተኑት ያላያችሁት ፓርት ውስጥ ምን አይነት ጥያቄ ሊወጣ እንደሚችል ገስ ማድረግ ትችላላችሁ ማለት ነው። በኋላ ያንን ስታጠኑት ግልጽ ይሆንላችኋል። ያያችሁትን ደግሞ ራሳችሁን ቼክ ታደርጉበታላችሁ ማለት ነው። ስለዚህ ኤግዛሙ የሚጀመረው ማርች 21 ባለሳሳት ቅዳሜ ቀን ላይ ይውላል። ማርች 22 ደግሞ እሁድ ቀን ላይ ነው የሚውለው። ጠዋት ላይ ከ11 ተኩል እስከ 4 ሰዓት የሚመቸው ተማሪ ታይሙን ይመርጥና ማቴማቲክስን ይፈተናል ማለት ነው። የኛን አፕሊኬሽን መክፈት ነው። ፔሽንስ የሚላል እዛ ውስጥ ፕሪንተራንስ የሚላል። ፕሪንተራንስ ስትከፍቱ ሁለተኛው ኤግዛም ታገኙታላችሁ ማለት ነው። የ2015 ፓይለት ኤግዛም የሚል ማቴማቲክስ ትፈተናላችሁ። ኮፒ ከማትሪክ ጥያቄ ጋር በቃ ምንም እንትን የለውም። ስለዚህ በጣም መለማመድ አለባችሁ። ከሰዓት ከ8 ሰዓት እስከ 1 ሰዓት ባለው ደግሞ የሚመቻችሁን ታይም መርጣችሁ ኬሚስትሪ፣ ማታ ላይ ደግሞ እንግሊሽ ነው። በመጀመሪያ ዙር የሰጠነውን ኤግዛም የ2017 ዩኒቨርሲቲ ኢንትራንስ ኤግዛም ነበር። ይህንን ጥያቄ ሰርታችሁት ወዳችሁታል። ኤክስፕላኔሽን አለው፣ ሪማይንደር አለው፣ እንዲሁም ደግሞ ኪ ኮንሴፕት አለው ኤክስፕላኔሽኑ ላይ። ስለዚህ ብዙ ነገር ሪቫይዝ እንድታደርጉ ይረዳችኋል። ኦኬ፣ ወደዚህኛው ወደ 2015 ፓይለት ኤግዛም ደግሞ በምንመጣበት ሰዓት ይህንን ኤግዛም የምትወስዱ ተማሪዎች ታይም እንግሊዘኛ ላይ ኤክሰስ የሆነ ታይም ሰጥተናችኋል። እጅግ በጣም ብዙ ነው ታይሙ። እናንተ ረጋ ብላችሁ ምን አይነት ጥያቄ ነው የመጣ የሚለውን ዲቴል ፓሴጅ ስታነቡ ምን ስትሉ ዲቴል ረጋ ብላችሁ ሳትቸኩሉ በጣም ራሳችሁን አለማምዱ። ሀሳቡን ለማግኘት ራሳችሁን አለማምዱ። ለሌሎቹ በጣም እጅግ በቂ ታይም ነው የሰጠነው። ለእንግሊሽ ከበቂ በላይ ነው። ቀጣይ ላይ ግን በትክክለኛው ታይም ትፈተናላችሁ ማለት ነው። ይህንን ኤግዛም የምትወስዱ ተማሪዎች እኛ ጋር ከመጀመሪያ እስከ 5ኛ ዙር የተመዘገባችሁ ተማሪዎች እንዲሁም ደግሞ ስኮላር ያገኛችሁ ተማሪዎች ይህንን ኤግዛም መፈተን ትችላላችሁ። የሶሻል ሳይንስም ልክ እንደዚሁ ከመጀመሪያ ዙር እስከ 5ኛ ዙር እኛ ጋር የተመዘገባችሁ ተማሪዎች እና ስኮላር ያገኛችሁ ተማሪዎች ይህንን ኤግዛም መውሰድ ትችላላችሁ ማለት ነው። ኤግዛሙን ከተፈተናችሁ በኋላ ከጨረሳችሁ በኋላ ሰሚት በምታደርጉበት ጊዜ ሾው ኤክስፕላኔሽን የሚላለ ኤክስ የሆናችሁበትንም ያንን ማየት ትችላላችሁ። ሁሉንም ሪቫይዝ ማድረግ ከፈለጋችሁ ኤክስፕላኔሽኑ ማየት ትችላላችሁ። ነገር ግን ግልጽ ነው የዚህን ፓርት ኤክስፕላኔሽን አልፈልግም የምትሉ ደግሞ ኤክስ የሆናችሁበትን ቦታ ወይም የሚያደናግራችሁን ቦታ ብቻ ኤክስፕላኔሽን ማየት ትችላላችሁ ማለት ነው። ቀጣይ የምትፈተኑት የ2016 ፓይለት ኤግዛም፣ የ2017 ፓይለት ኤግዛም እንዲሁም ደግሞ ዘንድሮ የምትፈተኑ ከሆነ የተመረጡ ትምህርት ቤት የሚሰጠው ኤግዛም በሺት ከሆነ የምናገኘው ከሆነ የ2018 ፓይለት ኤግዛም ነው እናደርጋለን።
በዚህ ደግሞ ምን እንደምናደርገው ትክክለኛውን ታይም እዛ ላይ የተሰጠውን ታይም ቁጭ እናደርግላችኋለን። ሶራሃችሁን ታዩበታላችሁ ማለት ነው በዛ ታይም መጨረሳችሁ። ለዚህኛው ግን ለ2017 ታይሙን ትንሽ አነሳ አርገን ነበር። የዚህኛው 2015 ደግሞ በቂ የሆነ ታይም ነው የተሰጠው ማለት። ስለዚህ ራሳችሁን ልታለማምዱበት ለሐስባችሁ ወዳለው። ከዚህ በተጨማሪ ደግሞ የ2015 ፓይለት ኤግዛም፣ የ2016፣ የ2017፣ የ2018 የሚወጣ ከሆነም እነዚህን ኤግዛሞች እንዲሁም ደግሞ ከ2003 እስከ 2016 እያንዳንዱ ዲቴል የሚያብራራ ኪ ኮንሴፕት ያለው ሪማይንደር ሩል ያለው እጅግ የሚደንቅ ኤግዛሞችን መለማመድ የምትፈልጉ ከሆነ ራሳችሁን ከዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ጋር ማለማመድ የምትፈልጉ እኛ ጋር ያልተመዘገባችሁ ተማሪዎች እነዚህን ኤግዛሞች ለማግኘት 500 ብር ብቻ ነው የምናስከፍለው። ፓይለት ኤግዛም እንዲሁም ደግሞ ከ2003 እስከ 2016 ያሉ ኤግዛም ቻሌንጅም ደግሞ ፕሮግራም እናወጣለን። ራሳችሁን በምን መልኩ ነው ሪቫይዝ ማድረግ የምትችሉት የሚለው ማለት ነው። ይህንን ለማግኘት 500 ብር ነው የምትከፍሉት። ይሄን 500 ብር ከከፈላችሁ በኋላ አፕሊኬሽኑ ላይ መላክ ነው። ከዛ በኋላ ኤግዛሙን መውሰድ ትችላላችሁ በቀኑ ማለት ነው። በቀኑ የምትወስዱት ኤግዛም ፓይለት ኤግዛም ነው። ከ2003 እስከ 2016 ያለው ኤግዛም በየቀኑ ፕራክቲስ ማድረግ ትችላላችሁ ማለት ነው በፕሮግራማችን መሰረት። ይሄን ለሐስባችሁ ወዳለው መልካም ፈተና እንደምትወዱት እርግጠኛ ነኝ። ሰላም ሁኑ።